አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የምታዩት እህል የመስከረም እሸት ነው። ገና ጥቅምት አልገባም። ጥቅምት ሲገባ እንግዲህ ይሄን የምታዩት ጅጉርቴ እርግጠኛ ነኝ ይደርቃል ማለት እሸት አይሆንም። አሁን እኔ እሸት አምሮኝ ይሄ ጋራ ሶስተኛ ጊዜ ነው እሸት እየወሰድኩ መብላት ከጀመርኩ ማለት ነው። እና በነገራችን ላይ የገበሬ ልጆች ታውቁታላችሁ፣ ብዙ ጊዜ የጅጉርቴ እሸት አይበላም፣ በልተን አናውቅም እኛ። በነገራችን ላይ ግን አሁን እኔ ስላማረኝ እና ደጋሌቱ ከጅጉርቴው ትንሽ ዘግይቶ ነው የሚደርሰውና ጅጉርቴ ደግሞ ፈጣን ነው፣ ቶሎ ይደርሳል። ለዛ ደጋሌቱ እስከሚደርስ ድረስ ነው እኔ ማስታገሻ እየወሰድኩ ያለሁት ማለት ነው። የእሸት ማስታገሻ እና ለላችሁ የፈለኩት እሸት ደርሷን፣ እሸት እየተበላ ነው በሀገራችን ማለት ነው። እና እንዴት አያችሁት? እሸት ጥንቅሹም እንደምታዩት ነው። አሁን እዚህ ነው የቆረጥኩት። ጥንቅሹ እንደምታዩት በጣም ደርሷን፣ እየበላን ነው። የዝናቡ ሁኔታ ነው እንጂ እህሉ በትክክል ደርሷል ማለት ነው። እና እንደምታዩት ጥንቅሽ ማን ነው እሸት። ይሄንን አሁን ጨማምሬ ወስጄ ከቤቴ እሸት አድርጌ ልበላው ስለወሰንኩኝ ነው እያሳየኋችሁ ያለሁት። እና ትዝታ ያለባችሁ በነገራችን ላይ እሸት የሚበላው የጃምዮ፣ የዴጋሌት፣ የማርጭቄ የሚበላው ማለት ነው። ማርጭቄ የሚባል አለ፣ ገበሮች ልጆች በብዛት ታውቁታላችሁ። እሱ ለእሸት ብቻ ነው የሚያገለግለው። ማርጭቄ የሚባለው እህል የሚያገለግለው ለእሸት ብቻ ነው። ከእሸት በኋላ ለምንም አያገለግልም። ያው መልሶ ዘሩን አስቀምጦ መልሶ ለእሸት ነው የሚዘራው እንጂ እንጀራ መሆን አይችልም፣ ንፍሮ መሆን አይችልም። ምክንያቱም በጣም ገለባ ነው፣ ዱቄት የሚባል የለውም። ልክ እፍ ስንለው ከቂንዱ ጋር ምናምን የሚወጣ እህል ነው ማርጭቄ ማለት ነው። በእሸቱ ሰዓት ግን ምን ልበላችሁ፣ ወተት መጠጣት ማለት ነው። በቃ ወተት በብርጭቆ ተሰጣችሁ መጠጣት ማለት ነው። ስትበሉት እሸቱን የሆነ በቃ ወተት በጉንጫችሁ ሙልት ነው የሚለውና ይሄንን የማታውቁት እንግዲህ ወይም ደግሞ ማርጭቄ እሸት የማታውቁ ካላችሁ እሸቱን ለመዝራት መሞከር አለባችሁ ለወደፊት ለቀጣይ ማለት ነው። ምክንያቱም በጣም ነው አሪፍ ዘር ነው ማርጭቄ የሚባለው ማለት ነው። በብዛት ግን ደጋሌት ነው የሚታወቀው። ደጋሌት እሸቱም፣ ንፍሮም፣ እህሉም እንጀራውም ምርጥ ነው። ደጋሌት ማለት እንግዲህ ቀለስ ብሎ